ሰው እንደ ግለሰብ አስቦና ተመራምሮ ስልጣኔን ይሰራል። ሰዎች ከመለኮት ሃይማኖትን ይሰራሉ። ሀገር ስንልም ሀገር ማለት ህብረት ነው። ሰዎች የሚያመልኳቸው እንደ ጌታ የሚቆጥሯቸው ነገስታት ሰው እንደ ጌታ መሆን አይችልም። ታላላቅ ኢምፓየሮች ደግሞ ተነስተዋል። እንደ ግለሰብ በአእምሮ ማሰብ በመቻሉ ይለካል። ንጉሶች የሚከተሉት ሃይማኖት የህዝቡ ሃይማኖት ይሆናል። ከንጉሱ ውጪ ያለው ደግሞ ሁለተኛ ዜግነትን ይሰጣል። ትልቁ የዲሞክራሲ ደካማ ጎን ለክፍፍል አመቺ መሆኑ፣ ሁሌ ረብሸኛ እንዲሆኑ መንገድ ይከፍታል። የእድገቶቻቸው እንቅፋቶች ከግለሰቦች ይወለዳል። ለኔ ብሔር አፕሮፕሬት የሆነ ጠላት ብሔር ማምጣት አለብኝ። መጀመሪያ በአእምሮዬ ግለሰብነትን በደንብ መስራት ከቻልን ዩኒቨርሳል ግለሰብነት በእውቀት የዳበረ ለውጥ ይፈጥራል። ሁሉም ስልጣኔዎች ከግለሰቦች ምናብ የሚወለድ ነው። ሰላም፣ ይህ የነጸብራቅ ቴሌቪዥን ፕሮግራም ነው። በየሳምንቱ በኤንቢሲ ቴሌቪዥን የሚተላለፍ ነው። ባለፉት ሳምንታት ለተከታታይ 3 ክፍሎች ያቀረብናቸው ሀሳቦች ነበሩ። ዛሬ የነሱን ተከታይ ክፍል ይዘን ቀርበናል። አብራችሁን ቆዩ። ባለፉት ሳምንታት ያየናቸው ጉዳዮች አንደኛ ሰው እንደ ነጠላ ግለሰብ፣ ሁለተኛ ሰው እንደ ቡድን የሚለው ሀሳብ ነው። ሶስተኛ ሰው እንደ ሀገር ብለን ነው ያነሳን። አጠቃላይ ክፍሎቹን ዛሬ እናጠቃልላለን። ሰው እንደ ነጠላ ግለሰብ ብለን ስናስብ ከማሰብ ጋር የተያያዘ መሆኑን ተመልክተናል። ሰው ማሰብ ሲጀምር፣ ሰው ሲያስብ፣ ሰው ሲማር፣ ሲያጠና፣ ሲመራመር፣ ሲፈላሰፍ፣ በራሱ ተፈጥሮንና ራሱን ለመረዳት ሲታትር ግለሰባዊ ማንነቱን ይሰራል። ግለሰብነት የራስ ጥረት ውጤት ነው ብለን ተመልክተናል። ሰዎች እንደ ግለሰብ ማንነታቸው የሚገለጸው ባሰቡት ልክ፣ በተማሩት፣ ባወቁት፣ በተፈላሰፉት ልኬት መሆኑን አይተናል። እንደ ቡድን ደግሞ ሰው እንዴት ይገለጻል የሚለውን ስናነሳ በተለይ እንደ ባህልና ሃይማኖት ያሉትን ጉዳዮች እናወሳለን። ባህል ወይም ሃይማኖት ወይም ልማድ ብለን የምንጠራቸው ትውፊታዊ እሴታዊ ጉዳዮች በቀጥታ የሰው ልጅ የቡድን ወይም የህብረት ማንነት ይገልጻሉ። ሰው እንደ ግለሰብ አስቦና ተመራምሮ ስልጣኔን ይሰራል። በዓለም የምናያቸው አጠቃላይ ስልጣኔዎች ከግለሰባዊ እሳቤዎች የተወለዱ ናቸው። ማሰብ ስልጣኔን ይሰራል። ማሰብ በቀጥታ ከአእምሮ ጋር የሚገናኝ ነገር ነው። እያንዳንዱ ግለሰብ ባሰበውና ለማወቅ በታተረው ልኬት መጠን ስለ ራሱና ስለ ተፈጥሮ ያለው ምናብ እይታ ከፍ እያለ ይሄዳል። በዚህም አካባቢውን፣ ጊዜውን እንዴት መዳኘት፣ እንዴት መምራት፣ እንዴት መቃኘት እንደሚችል ይማራል። እናም ለወቅቱ አስፈላጊ የሚሆኑ ጥበቦችን ይነድፋል፣ ቴክኖሎጂዎችን ይፈጥራል። ባጭሩ ስልጣኔን ይሰራል እንደ ግለሰብ በሚኖረው አቅም። እንደ ቡድን በሚኖረው አቅም ደግሞ ህብረትን፣ ማህበራዊነትን ይገነባል። ከቤተሰብ ጀምሮ እስከ ትልልቅ ባህሎች ያሉ የማህበረሰብ እሴቶችን ስናይ ሰው ራሱን ከቡድን እንደ አንድ አባል አድርጎ የሚኖርበት እውነታ መሆኑን እንረዳለን። በቤተሰብ ውስጥ ሲኖር የቤተሰቡ አንድ አባል፣ የቤተሰቡ አንድ አካል ሆኖ የገሌ ቤተሰብ በሚሰኝ መጠሪያ ውስጥ ነው ራሱን የሚተረጉመው። አባዋራ፣ እማዋራ እያል የምንጠራቸውንም ክፋዮች እናወሳለን። በተመሳሳይ ባህል ብለንም ስናይ ባህሎች ከተለያዩ ጎሳዎች እና ነገዶች የሚወለዱ ናቸው። እንደ ኢትዮጵያ ያሉ እጅግ በርካታ ባህሎች ያሏቸው ሀገራት ህዝቦቻቸው በብዙ የቡድንነት መንፈስ፣ በብዙ የቡድን እሴት እንደሚኖሩ የሚያስረዳ ነው። ከ100 በላይ
ጎሳዎች አሉ በኢትዮጵያ ስንል ከ100 በላይ የሰዎች ህብረት፣ ሰዎች ራሳቸውን የሚተረጉሙበት ክፋይ ቡድን አለ ማለት ነው። 100 አይነት ህብረት ወይም 100 አይነት ቡድን አለ ማለት ነው። በርካታ ሃይማኖቶች አሉ ስንልም በእነዚህ በርካታ ሃይማኖቶች ውስጥ የተለያዩ ቡድኖች ወይም ህብረቶች አሉ ማለት ነው። የሰው ልጅ እንደ ቡድን ሲኖር ከባህል፣ ከሃይማኖት እና የተለያዩ ልማዳዊ ትውፊቶች አንድ አባል ሆኖ ሲኖር ስነ ምግባርን ያንጻል፣ ሞራልን ይሰራል። እያንዳንዱ ማህበረሰብ የባህል መሰረት ካለው ወይም የሃይማኖት ቅኝት ውስጥ የሚኖር ከሆነ ወይም የቤተሰብ እሴት ውስጥ ያለ ከሆነ አነሰም በዛ በየእሴቱ በየቡድናዊ መገለጫው የራሱን የሆነ ምግባር ይገነባል። ቤተሰብ ውስጥ ሲኖር ከወላጆች የሚወስደው ምግባር አለ። ከአባት ወይም ከእናት የወላጆቹን ባህሪ፣ የወላጆቹን የሞራል አተያይ ይዞ ይማራል። በተመሳሳይ ወላጆች የሚከተሉትን ሃይማኖት ወይም የባህል አውድ እየተማረ እየተለማመደ ያድጋል ማለት ነው። ስለዚህ አንድ ልጅ በአንድ ቤተሰብ ውስጥ ሲኖር የወላጆቹ ሃይማኖት፣ የወላጆቹ የባህሪ አተያይ እየቀረጸው ነው የሚያድገው። ስለዚህ አድጎ እንደ ቡድን ራሱን የሚተረጉመው አንድም ከወላጆቹ በሚወርሰው ምግባር፣ አንድም ወላጆቹ በሚከተሏቸው የባህልና የሃይማኖት እሴቶች ይሆናል። የሚዋረስ የሚሰጥ የሚተላለፍ ጉዳይ ነው። ሰውን እንደ ቡድን እንደ ህብረት እንዲኖር የሚያደርገው እሴት በነጠላ ማንነቱ ግን በራሱ አሰላስሎና አመዛዝኖ የሚወስነው ጉዳይ ሲኖር ግለሰባዊ ራስነትን ሰልፍ የምንለውን ነገር ይገነባል። በዚህም ህዝቦች እንደ ግል አተያያቸው፣ እውቀታቸው፣ አስተሳሰባቸው እጅግ እያደገ እየጎለበተ ከመጣ በቀላሉ ስልጣኔ የሚባለውን የታላቅነት፣ የሉዓላዊነት፣ የለውጥ፣ የሀብት እሴት መገንባት ይችላሉ ማለት ነው። በተጓዳኝ እንደ ቡድን እንደ ህብረት ሲኖሩ ደግሞ የሞራል የምግባር ልዕልናን ይሰራሉ ማለት ነው። ስለዚህ አንድ ማህበረሰብ እንደ ግለሰብ በእውቀት፣ በአስተሳሰብ፣ በአተያይ ሲዳብር ስልጣኔን፣ በሞራል ወይም በምግባር ሲዳብር ደግሞ ሞራልን ወይም ምግባርን አጠቃላይ በሃይማኖት ወይም ልማድ ሲበለጽግ የሞራልን እሴት ይገነባል። ስለዚህ ጥሩ የሃይማኖት ተግባር፣ ጥሩ የባህል ትግባሬ ያለበት ማህበረሰብ የተሻለ ሞራል ይኖረዋል። ጥሩ የእውቀት ባህል ያለው ማህበረሰብ የስልጣኔ መሰረት ይኖረዋል። ስለዚህ ስልጣኔና ሞራል አብረው እንዲሄዱ ካስፈለገ ስልጣኔና ሞራል አብረው እንዲሄዱ ካስፈለገ በአንድ ማህበረሰብ ውስጥ የሃይማኖት፣ የባህል፣ የቤተሰብ እሴት በአንድ በኩል፣ የእውቀት፣ የምርምር፣ የራሽናላይዜሽን እሴት ደግሞ በሌላ በኩል ሳይመልቲኒየስ ሆነው መከወን ይኖርባቸዋል ማለት ነው።